ኦርጋኒክ የሆነ ወንጌል ነው የሚያዋጣል። መከራ ሰዓት ላይ የሚያቆማችሁ፣ በተግዳሮት መካከል የሚያቆማችሁ፣ በዚህ ባለቀ መጨረሻ ዘመን ላይ ሰልፍ በበዛበት ሄዳችሁበት ቻሌንጅ በበዛበት ቦታ ላይ የሚያዋጣው ይሄ ኦርጋኒክ የሆነው የእግዚአብሔር ቃል። ይሄ ቃል በሙላት ካለብን በብዙ ነገር ያሳልፈናል። ቤተክርስቲያን ከቃሉ በላይ በተለይ በዚህ ዘመን ሁሉም አስተማሪ የሆነበት ሰዓት፣ ሁሉም መናገር የሚችልበት ዘመን፣ ሁሉ ካሪስማ አለው፣ ሁሉም ትንሽ ትብዛም ትነስም ሁሉ እውቀት አለው። ሰው መናገር የሚችልበት ዘመን ነው ያለው። ነገር ግን አደባባዮቻችን በጣም እየፈራው የመጣሁት አደባባዮቻችን በኮሜዲየንስ እየሞሉ ነው። በጣም ከእግዚአብሔር ቃል ውጭ የሆኑ ጨዋታዎች፣ በየሰዎች በጣም እየሞሉ ከቃል ውጭ የሆኑ ትምህርቶች እየሰማን ነው ያለው። እና አንዳንድ ምሳሌዎች ምናልባት በትምህርት መሀል ላይ ነግራቸዋለሁ። በጣም አደገኛ የሆኑ ትምህርቶች አሉ። አለማወቃችን ሁሉ ግልጥልጥ ብሎ እየወጣ ሪሊጂየስ ሰዎች ሁሉ እስኪንቁን ድረስ ሆነናል። በዚህ ገባቸዋል። የሃይማኖት ሰዎች ብላት በጣም እስኪንቁን የደረስ ነው። ለምንድን ነው? አለማወቃችን፣ ደቀ መዝሙር አለመሆናችን እየተገለጠ መጣ። ምንድን ነው? አንድ የቤተ ክርስቲያን ስም ሰማሁ። ፈልቶ ቀዘቀዘ ወተት በክርስቲያን እዛ ነው። ፈልቶ የቀዘቀዘ የቃሉ ወተት፣ ፈልቶ የቀዘቀዘ የቃሉ ወተት ቤተ ክርስቲያን። እንግዲህ የስሙ ርዝመትን ተመልክት። ይሄ የቤተ ክርስቲያን ስም ማለት እና ብዙ አይነት ይሄ የሚያሳየው ምንድነው? ሀውሻሎ በጣም ደብስ የሌለን እየሆንን መጥተናል። መንፈሳዊ እውቀት ከቤተ ክርስቲያን ተወስዶብናል። ደቀ መዝሙርነት ወደ እግዚአብሔር ቤት የሚመለሰው በማስተማር። አሜን አሜን። ለትምህርት ጊዜ ይኖረን፣ ለመማር ጊዜ ይኖረን። እንደዚህ ዘመን ደግሞ አስተምህሮ የተለቀቀበት ጊዜ የለም። ስለዚህ ለይተን አጥርተን እንማር። በጣም አደገኛ የሆኑ ትምህርቶችም እየወጡ ነው ያሉት። ልንጠነቀቃቸው ይገባል። ስለሱ ለመናገር ጊዜ ያንሳል። ስለዚህ የመጀመሪያዋ ቤተክርስቲያን በዚህ በእግዚአብሔር ሀልወት ውስጥ እንድትኖር ያደረጋት ነገር ለእግዚአብሔር ቃል የምትሰጠው ስፍራ። ቃሉን በሰሙት ላይ መንፈስ ቅዱስ ወረደባቸው ያለ። አሜን አሜን። ቃሉና መንፈሱን ምናፋታቸው አይደለም። በቃሉ ውስጥ መንፈስ ቅዱስ አለ። በመንፈስ ቅዱስ ስራ ውስጥ መንፈስ ቅዱስ በቃሉ ውስጥ ይሰራል። ቃሉና መንፈሱን ካፋታናቸው የቃል ሰውና የመንፈስ ሰው ብለን መለየት እንጀምራለን ማለት ነው። የቃሉ ሰዎች የመንፈስ ሰዎች ናቸው፣ የመንፈስ ሰዎች የቃሉ ሰዎች ናቸው። ምክንያቱም መንፈስ ቅዱስ የቃሉ ደራሲ ነው። ቃሉ በመንፈስ ቅዱስ የተጻፈ ነው። የኔ የምነግራችሁ ቃል መንፈስም ነው አለ ጌታ እኮ። ኢየሱስ የተናገረው ቃል መንፈስ ነው። ዮሐንስ 17 ላይ ሄዳችሁ ተመልከቱ። ስለዚህ አሁን ቃል እየተነገርን እየሰበኩላችሁ እያካፈልኳችሁ ያለሁት መንፈስን ነው። አሜን አሜን። ውስጣችሁ ገብቶ ጉልበት የሚሰጥ እህል የሚሆን ጉልበት የሚሆን አቅም የሚሆን በተስፋ መቁረጥ ውስጥ ጉልበተኛ እንድትሆኑ፣ በተግዳሮት ውስጥ እንድትቆሙ የሚያደርግ፣ ለማምለክ እንድትነሳሱ፣ ለጸሎት ለጽድቅ ስራ እንድትበረቱ የሚያደርግ የእግዚአብሔር ቃል ነው። መንፈስ ስለሆነ እየተነገረ ሰዎችን በውስጣቸው ነገርን መፍጠር ይጀምራል። እያስተማርን ሰዎች ይለወጣል። እያስተማርን ሰዎች መንፈስ ቅዱስ ይሞላሉ። አሜን አሜን። ክብር ለእግዚአብሔር ይሁን። ሁለተኛው ነጥብ ልንገራችሁ። ሁለተኛው የዚች ቤተ ክርስቲያን አንዱ ወደ ቀደመው ክብር ውስጥ እንድንገባ ከሚያጓጓን ነገሮች አንዱ ለጸሎትና ለአምልኮ ልዩ ፍቅር አላት። ፓሽኔት ናት። ጸሎት ሲባል የሚሰለቸው የለም። ሃሌሉያ። ጸሎት ሲባል አልደረሰም እንደ ሰዓቱ ነው የሚባል። ድሮ አስታውሳለሁ ወደ ቤተ ክርስቲያን ስንሄድ 1 ሰዓት ቀድመን ካልሄድን ቤተ ክርስቲያን መንበርከኪያ ቦታ የለም። ሰው ቀድሞ ገብቶ ተንበርክኳል። ልክ እንደ ንብ አዳር ጸሎቶቻችን እንደ ንብ ምን ድምፅ ብቻ ነው የምትሰሙት። ያለቅሳል፣ ግማሹ ይጮሃል። ያ የጸሎት መንፈስ በምን ተወሰደ? ይሄ እውነት ይህንን ቀናት እግዚአብሔር በውስጣችሁ ያስገባል። እግዚአብሔር ወደ ቤቱ የጸሎትን መንፈስ ይመልስልን። በቃ ጸልየን ስንሄድ ሙሉ ፕሮግራም እኮ ነው ራሱ። ኃይል አለ በዛ ውስጥ፣ ዴሊቨረንስ አለ፣ ድምፅ አለ፣ ኃይል አለ፣ መታደስ አለ። ሰዎች ካሉበት ነገር ውስጥ ይወጣሉ። በቃ እግዚአብሔር ስራ ሲሰራ ታያላችሁ። እንዳሁኑ ዘመን ጥቂት ሰዎች እዛ ጋር ብቅ ያሉ ሰዎች በቃ አጋንንት የሚያወጡ ተደርጎ ነው የሚወሰደው። እንደሱ አለ። ድሮ አጋንንት የሚያወጣው ጸሎት ጓድ አይደለም። ዶራችሁ ሰዎች እኛ ጸሎት ጓድ። አንድ ጊዜ አስታውሳለሁ ልደታ መካነ ኢየሱስ የሚባል ቤተክርስቲያን እዛ ስደት ጊዜ ተከፈተች ነው። እዛ ቤተክርስቲያን ተባኪ እየሰበከ አጋንንቶች ይጮሃሉ፣ እዛም ይጮሃሉ። እና ያለው ነገር ትዝ ይለኛል። እኔ ስብከት አቋርጬ እነዚህን አጋንንቶች አላስወጣም።
ጸሎት ጓዶች ባካችሁ ጠራርጋችሁ አውጡልኝ እና ጸሎት ጓድ አውጥቶ ዳውንስቴርስ ወስዶ አጋንንቶችን የሚያወጡ ጸሎት ጓዶች። አሜን አሜን። ኃይል እነዚህ ሰዎች አሁን ነብይ ነኝ ምን ክሌም ሳያደርጉ እግዚአብሔር ግን ይሰራባቸው። ታፔላ ላቸው ላይ ሳይለጠፍ በምንም ስም ሳንጠራ እግዚአብሔር በሕይወታችን ውስጥ ይሰራል። ጸጋው ይለቀቅባቸው፣ ክብሩ ይለቀቅባቸው። ስሙ ብቻውን አይሰራም ልላቸው ነው። አንዳንዴ ላያችን ላይ የተሆነ ታፔላ ለጥፈን ያ ስም ብቻውን እንዲሰራ አይደለም። አሁን ላይ እኔ እዚህ ጋር ምን ብዬ ልለጥፋ? የሌለኝን ነገር ላይ በለጥፍ ያ ነገር ምንም ነገር የሚፈጥረው ነገር የለም። ሕይወቴ ላይ ያለ ነገር ኖሮ ግን ላይ የተለጠፈ ባይኖር ስራው ይይዝ። ክብር ለእግዚአብሔር። ጌታ በእናንተ ይስራ። ለጸሎት የነበራቸው ፍቅር፣ ለአምልኮ የነበራቸው ልዩ ፍቅር፣ እግዚአብሔርን ሲያመልኩና ሲጾሙ ጳውሎስና በርናባስ ለጠራቸው ስራ ምን አድርጉልኝ ያላቸው? የአንጾኪያ ቤተክርስቲያን ለይልኝ ተባለ። ምን ስለሆነ? ጸሎት ይወዳል፣ አምልኮ ይወዳል። ስለዚህ ጸሎትና አምልኮ ኖርም ነው። ሁሌ ይጸልያል፣ ሁሌ ይመለካል፣ በየምክንያቱ ይጸልያሉ። የሚሰለቸው ሰው የለም። ሌሊት ይጸልያሉ፣ ቀን ይጸልያሉ፣ ሲገናኙ ይጸልያሉ። ጸሎት የተወደደ ነው። ይህን መንፈስ ነው እግዚአብሔር እንዲመልስልን ገባሁ። በትውልዳችን ላይ የተዘረፍነው ነገር ይሄ አይፎን ከመጣ ይሄ ኢንተርኔት በጣም ኃይል መስራት ከጀመረ ጀምሮ ሰዎች ሕይወት ውስጥ የጸሎት ነገር እየተሰረቀ የተዘረፈ። ቴክኖሎጂ አንጠቀም ማለት አይደለም፣ እንጠቀማለን። ቴክኖሎጂ ግን ኦብሰስድ ነው። ጳውሎስ ጢሞቴዎስን ያለ ይሄን ነገርን ሁሉ በምን አድርገዋል? በልክ አድርገው። ውስጡ የተዘረፈ ትውልድ፣ ለጸሎት አቅም ያጣ ትውልድ፣ ድምፅ አውጥቶ መገሰጽ የማይችል ትውልድ፣ ጠላት ቤቱን እየዘረፈ ልጆቹን እየዘረፈ ትዳሩን እያፈረሰበት ጤናውን እያፈረሰበት ተቃውሞ በኢየሱስ ክርስቶስ መፋለም የማይችል ትውልድ እንዴት አድርገን ነው ያሳደግናቸው? ይሄ ክብር መመለስ አለበት። አሜን አሜን። ጸሎት ሲመለስ የብዙዎች እንቆቅልሽ መፈታት ይጀምራል። ሰዎች መንገዳቸውን ያውቃሉ፣ አእምሯቸው የተሳለ ይሆናል፣ ሰክሰስፉል ይሆናሉ። የጸሎት ሰዎች አይኖቻቸው የተከፈተ ናቸው። የጸሎት ሰዎች የውስጥ ጉልበት አላቸው። እግዚአብሔር እዚህ ጉልበት ይባርካችሁ። ዛሬ ለጸሎትና ለአምልኮ ልዩ ፍቅር ነበራቸው። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ እንደዚህ ይላል። ከጸለዩ በኋላ አሜን አሜን። ከጸሎት በፊት አይደለም፣ ከጸለዩ በኋላ ምን ተፈጠረ? መንፈስ ቅዱስ ሞላባቸው። ከዛስ ምን ሆኑ? ቃሉንም በግልጥነት ተናገሩ። ከጸለዩ በኋላ ከጸሎት በኋላ የሚፈጠር ነገር አለ ማለት። ጸሎት መለኮታዊ ስራዎችን ይሰራል። ጸሎት ዝም ብሎ ድግግሞሽ የሆነ አሰልቺ የሆነ ሰዋዊ ስርዓቶች አይደለም። ጸሎት ከመለኮት ጋር ኃይል የምንቀበል የምንነጋገርበት፣ አብ ከልጁ ጋር ልክ እንደተነጋገረ በቃ አባት ሆይ ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ደስ እያለ ዮሐንስ 17 ላይ የማለደበት የአይነት የአባትና የልጅ ንግግር እሱ አይነት ነው ጸሎት። እሱን ነው ጳውሎስ የሚነግረን። አባ የሚለውን የልጁን መንፈስ በውስጣችን ምን አደረገ ነው የሚለው። ወልድ ከአብ ጋር ይነጋገር እንደነበረ እኛም እንደ ልጆች ከአብ ጋር እንድንነጋገር ክብር ለእግዚአብሔር ይሁን። አብ እንዲህ አይነቶቹን ይፈልጋል፣ ሊያነጋግረን ይፈልጋል፣ ሚስጥር ሊነግረን ይፈልጋል፣ ባልንጀራ ሊያደርገን ይፈልጋል። አንዳንድ ጊዜ አይታችሁ እንደሆነ እንግዲህ ከሰው ልምምድ ይለያያል። በእርግጥ አንዳንዴ ጸሎት የምትነሱት ከሌሊቱ 4 ሰዓት ይሆን 4 o'clock ላይ ደክሟችሁ እንኳን ተኝታችሁ እንኳን ካላችሁ አንዳንዴ መንፈስ ቅዱስ 4 ሰዓት ላይ ራሱ ይቀሰቅሳል። ከውስጥ ቀስቃሽ መንፈስ ቅዱስ ይሆንላቸው። ስለለመደው ያ ሰዓት ላይ የምንነጋገርበት ሰዓት ስለሆነ እሱ አክብሮ ይመጣል። ሰዓቱን ይቀሰቅሰናል። ዛሬስ በቃ ተኛለሁ፣ ዛሬ ስድ አገልግሎት ደክሜ ነው የመጣሁ ትንሽ ልተኛ ስትሉ ነካ አድርጎ መንፈስ ቅዱስ አይኖቻችሁን እንቅልፉን ይወስደዋል። ክብር ለእግዚአብሔር ይሁን። ይወዳል። የሚጸልዩ ሰዎችን መንፈስ ቅዱስ ይወዳል፣ ያነጋግራል፣ ሚስጥረኛ ሊያደርግ ይፈልጋል። አንዳንዴ የማይመለከታቸውን ነገር ሁሉ ይነግራቸዋል። በመንግስታት መካከል ሊሆን ያለውን ይነግራቸዋል። ወገኖች ብዙ ምስጢሮችን ሊነግራችሁ ይችላሉ። አንዳንድ የእግዚአብሔር ሰዎች የነገሩኝን የሚገርም አይነት እግዚአብሔር የሚነግራቸው ሰዎች በቃ ስለ ዘመን ምንም የማይታወቁ ሰዎች ናቸው። አንድ ያላቸው ነገር ግን ከጌታ ጋር በጣም ጥልቅ ያሉ ኢንቲሜት ናቸው። በጣም ከጌታ ጋር የተያያዙ ናቸው። ጌታ ይነግራቸዋል። ይሆን ያለውን ነገር ቸርች ውስጥ ይሁን፣ መንግስት ላይ ይሁን፣ አገር ላይ ይሁን፣ በራሳቸው ህይወቱ በልጆቻቸው ይሁን፣ ሁሉን ነገር መንፈስ ቅዱስ ለባሪያዎቹ ሳይነግር አያረግም። ጌታ ምስጢረኛ ይፈልጋል። ስለማንቀርበው ነው ነገር ድንገት የሚመጣብን። ተቀረብነው ግን መንፈስ ቅዱስ ይናገራል።
እየሰማችሁኝ ነው? ጌታ ይመስገን። እና ከጸለዩ በኋላ መንፈስ ቅዱስ ሞላባቸው፣ ቃሉንም በግልጥነት ተናገሩ ይላል። ስለዚህ ጸሎት ማዕከላዊ ነገራቸው ነው። ለምን ይሰበሰባሉ? ለጸሎት። ጸሎት ብቻ ነው እንዴ አይባልም። ጸሎት አንደኛ ነገር ነው። አሜን አሜን። ቤቴ የማቤት ይባላል አለ፣ የጸሎት ቤት ይባላል። አምልኳቸው ደግሞ መንፈስ ነዳሽ ኃይለኛ ነው፣ ዲፕ የሆነ ነው። በቃ እንባቸው ፍንቅልም ያለ ጋራ በጣም የተጣበቁ ናቸው። ውስጣቸው ጌታን ይወዱታል፣ ጌታን ይናፍቁታል። ስለዚህ በጣም ያመልኩታል። ክብሩን እያዩ መገኘቱ በመካከላቸው ነው ሁል ጊዜ። እና ሰዎችን ደግሞ ወደ እግዚአብሔር የሚስብ ነገር ጄኒውን የሆነ አምልኮ ነው። እግዚአብሔር በአምልኮ መንፈስ ይባርካቸው፣ ያለውንም ያብዛላቸው። በጣም ደስ ብሎኛል በዚህ ቤተክርስቲያን በአምልኮ መንፈስ። ሃሌሉያ አሜን አሜን። ብዙ ጉባኤዎች ላይ በድራም በምን በመብራት ይሄ የዱባይ ጭስ አለ ያጨሱ ቡም እያደረጉ ምንም ነገር ጠብ ማይል ሲጫጫሁብን ይውላል። የእግዚአብሔር መንፈስ እንዲህ ደግሞ ፍስስ ሲል ደስ አሜን አሜን። በተረጋጋ መንፈስ ጌታ ይባርካቸው። በቃል ላይ ያስታውቃል። የለመዱት ያውቁታል፣ ሲኖር ይታወቃል። ሃሌሉያ አለ በጣ እንላለን። ሲገባ ያስታውቃል፣ በአዛው ያስታውቃል። ኢየሱስ ጌታ ነው ወገኖች ሆይ። ስለዚህ ጸሎትና አምልኮ የተወደደበት ቤተክርስቲያን እና ህብረታቸው ሌላ ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። ሐዋርያት ሥራ ምዕራፍ 2 ከ44 እስከ 46 ላይ የምትመለከቱት ሶስተኛው ነገር አንድነትና ህብረት ነበራቸው። ይሄ አንድነትና ህብረታቸው በምንም ነገር ላይ የተመሰረተ አይደለም። የዘመኑ ህብረትና አንድነት በሆነ ነገር ላይ ይመሰረታል። እግዚአብሔር ከዛ ይጠብቃቸው። ጌታ የሌለባቸው ህብረቶች አሉ። ለምሳሌ የአንድነት መንፈስና የመንፈስ አንድነት ይለያያል። ያልኩትን ስሙኝ። የአንድነት መንፈስና የመንፈስ አንድነት ይለያያል። የመንፈስ አንድነት አንዱን መንፈስ ከመጠጣታችን የተነሳ እኔ ሚሽነሪ ፓስተር ነኝ አልኳቸው። አሁን ኮንሶ የሚባል ሀገር ይሄዳል፣ ወደ ኦሞ ሸለቆ ይሄዳል። ምንም ቋንቋቸውን አላውቅም። ሲያመልኩ በቃ ራቁታቸውንም ሆነው ሲያመልኩ በሌላ ቋንቋቸው ባይገባኝም የአንዱ መንፈስ ስለታተምን የጌታ መንፈስ ሲሰራ እኔን ሲነካኝ እነሱን ሲነካቸው አያል። ክብር ለእግዚአብሔር ይሁን። አንዱ መንፈስ ስላለን በጌታ አንድ ነን፣ አንድ አባት አለን እንላለን። ክብር ለእግዚአብሔር ይሁን። እዚህ ቤት ውስጥ የአንድ አባት ልጆች ነን ብዬ ስል ምን ማለት ነው? ከአንዱ መንፈስ ተጠጥተናል። እኔ የታተምኩበት መንፈስ ወንድሜ የታተመበት እህቴ የታተመችበት መንፈስ ነው። ልዩ ልዩ መንፈስ አያተመንም፣ አንዱ መንፈስ ያተመናል። ክብር ለእግዚአብሔር ይሁን። የአንድነት መንፈስ ግን ሌላ ነው። የአንድነት መንፈስ በዘር ላይ፣ በብሔር ላይ፣ በቀለም ላይ አይደለም። እንደዚህ ሲመሰረት ይሄ የአንድነት መንፈስ ነው። በእቁብ እድር፣ እሱ የአንድነት መንፈስ እኔ ጋር ናቸው። እኛ የተጠራ ነው ለምንድን ነው? ለመንፈስ አንድ። ግልጽ ነው። ደጋግሜ ግልጽ ነው። እሺ። ስለዚህ አብረው ከዚህ ከመንፈስ አንድነት የተነሳ ማዕድ አብረው ይበላሉ። ህብረት እናርግ ብለው አይደለም የሚያደርጉት። አንድ መንፈስ ስላላቸው ኦልሬዲ ጌታ ህብረትን ሰጥቷቸዋል። ስለዚህ የመንፈስ አንድነትን ለመጠበቅ ትጉ ይላቸዋል ጳውሎስ። የመንፈስ አንድነትን የማይጠብቅ ክርስቲያን የክርስቶስን አካል የሚጎዳ ክርስቲያን፣ የሚያደፈርስ የመንፈስ አንድነት ሰላምን በቤተ ክርስቲያን የሚያደፈርሰው ከጌታ ጋር ነው የሚጣለው። ምክንያቱም አንዱ መንፈስ በሁላችንም ውስጥ አለ። ይሄ የአንድነት ጠላት የሆነ ነገር በተለይ በእኛ ህዝብ መካከል በብዙ ፖለቲካል ምናምን ነገሮች ስላለ ወደዛ ሳልገባ በሀገራችን ልጅ ልክ እናትና አባቱ ተጣልተው ልክ መፋቻቸው ሰዓት ላይ ከተወለደ አንድ አድርገው ይሉታል። ወይ ደግሞ ልክ እነሱ በቃ ሰላም የኖሩ ሰዎች ልክ እሱ ሲወለድ ከተፋቱ አደፍርስ ይሉት እና እግዚአብሔር በአንድ አርጌ መንፈስ ይባርካቸው። አሜን አሜን። አንድ አርጌ በቤተ ክርስቲያን አንድ አርጌዎች፣ አስታራቂዎች፣ በቤተ ክርስቲያን ዲፍረንስ የምታጠቡ አንድነትን የምታመጡ አስታራቂዎች፣ አባቶች፣ እናቶች፣ አስተዋዮች እግዚአብሔር በዚህ መንፈስ ይባርካቸው። የመንፈስ አንድነት ኢየሱስ የሞተለት ነገር ስለሆነ ሊጠበቅ ይገባዋል። አቤት አሉባልታ፣
እንደዚህ ያለ ነገሮች ምን ያደርጋሉ? የመንፈስ አንድነትን ያደፈርሳል። ስለዚህ ቢ ኬርፉል። ጌታ አካሉን ስንጎዳበት አይወድም። ይሄ በተለይ እግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እሱን ያፈርሰዋል የሚለው ቃል ስለ ርኩሰት ብቻ አይደለም የሚናገር፣ ስለ ክርስቶስ አካል ነው የሚናገረው። ስለዚህ አንድነትና ህብረት የዛች ቤተ ክርስቲያን አንዷ ጥራት ነው። መንፈስ ቅዱስ በመካከላቸው እንዲመቸው ያደረገው ይሄ ነው። ይህን ምሳሌ አንድ ቦታ ሰጠሁኝ፣ ብደግመው ምንም አይደለም። አንድ ቶሚ ቴኒ የሚባል ሰው አንድ መጽሐፍ ጽፎ ነበረ። እዚህ የእናንተ ሀገር ሰው ነው እና በመጽሐፉ ላይ አንድ ትልቅ የሆነ ማለት በጣም ኦቨርዌይት የሆነ የቤተ ክርስቲያናችን አባል ነበራል እና በፍጹም ሰው ቤት ገብቶ አይቀመጥም። እንደዚህ ብሎ ያይና ሰላም ናችሁ ደህና ናችሁ ምናምን ብሎ ይሄዳል። ሌላም ጊዜ እንደዚሁ ይመጣና ያይና ሰላም ናችሁ ደህና ናችሁ ብሎ ይሄዳል። ሁሉም ሰዎች ግራ ገብቷቸዋል። ገብቶ ለምንድን ነው የማይጠይቅ? ለምን ነው የማይቀመጥ? ምናምን አትገባም ሲሉ አይገባም። እና አንድ ቀን በጣም ሲያስጨንቁት ልንገራቸው አላቸው። አንድ ጊዜ ሰዎች ካልገባህ ብለውኝ ወደ ቤታቸው ገባዋል። ቤታቸው ገብቼ ወንበር ላይ ልክ ስቀመጥ ወንበሩ ተሰበራል። አዎ ሰው ይምባራሽ ለበጣም። ከዛ ወዲያ ሁለተኛ ሰው ቤት ከመግባት በፊት እኔን የሚሸከም ወንበር እንዳላቸው ማየት ፈልጋለሁ አለ። ጌታን ማስተናገድ የሚችል ወንበር አላቸው። ጌታ ወደ ቤተ ክርስቲያናችሁ ለየት ባለ መንገድ ቢመጣ ትችላላችሁ ወይ? ባልለመዳችሁት መንገድ ቢመጣ። አንድ ጊዜ ወደ ቤተ ክርስቲያናችን እንደዚህ ድራግ የሚወስዱ ልጆች 15 ምናምን የሆኑ ሆምለስ ልጆች፣ አበሻ ልጆች ናቸው፣ ኢትዮጵያና ኤርትራውያን እና መንገድ ላይ ያገኘናቸው ሙሉ ቤት ተከራየንላቸውና ከዛ ቸርች መምጣት ጀመሩ። አምልኮ ስታይላቸው እኛ አይተነው አናውቅም። እኛ ቸርች ያደግን ልጆች ነን። አንዳንድ ጊዜ እነሱ ራሳቸውን ኤክስፕረስ የሚያደርጉበት የአምልኮ ስታይል እኛ ይሄ ያሬዳዊ የምንለው አይነት አይደለም። ይቅርባችሁ፣ ከዛ ካለፈ ይቅርባችሁ። የራሳቸው የሆነ ሌላ አይነት ዓለም ውስጥ ነው ያሉት። እንዴት አድርገው ይግባቡ ከህዝቡ ጋር? ህዝቡ የሚያመልክበት ስታይል ሌላ ነው። እነሱ እስኪቃኙ ድረስ አንዳንዶቹ ፓስተርጂ ኧረ ሰውየው እየጮኸ ሰውየው ከድራግ ወጥቶ ጌታ ቤት መጥቶ ሲጮህ እንዴት እከለክለዋለሁ? ድሮም ያስጮኸው የነበረው ሌላ ነገር እኮ ነበር። እግዚአብሔር ቤት መጥቶ ይጮሃ ተዋቸው ናቸው ነበር እና እስኪለወጡ ድረስ ትዕግስት አለን ወይ? አንዳንዶቹ ልክ የሚመጡበት ከላይ እስከታች ታቱ በታቱ የሆኑ ልጆች ወደ ቤተ ክርስቲያን ይመጡ። በጣም አስቸጋሪዎች እነማን ናቸው? የእኛ ወላጆች፣ እኛ አደልቶቹ ነን። ከልጄ ጋር እንዳይውልብኝ እንደዚህ አይነት አቲቲዩዶች ጌታ በተለየ መንገድ ቢመጣ፣ መንፈስ ቅዱስ ለየት ባለ ነፋስ በመካከላችሁ ቢመጣ፣ ለምን እግዚአብሔር ይመጣል ብዬ አምናለሁ። በተለይ በዚህ ዘመን መጨረሻ ላይ የቤተ ክርስቲያን ክብር ይመለሳል። ቤተ ክርስቲያንን እንደገና ወደ ነበረችበት ክብር ይመለሳል። ብዙ አይነት ሰዎች ይመጣሉ። ብዙ አይነት ሰዎች ጠረናቸው እንደኛ ጥሩ ያልሆነ የተለያየ አይነት ጠረን ያላቸው፣ አቅፋችሁ ልትስሟቸው እንኳን የምትፈሯቸው አይነት ያላቸው፣ እንደዚህ ክሊን ሼቭ የሌላቸው በጣም አላደል ልትቀርቧቸው ማችሉ ሰዎች ሊመጡ ይችላሉ። ምን ያህል ወንበር አላችሁ? ጌታ ቢመጣ ወንበር አላችሁ ወይ? ሰዎች በተለያየ መልክ፣ በተለያየ አስተዳደግ፣ በተለያየ ባህሪ መጥተው ያመልካሉ መካከላችን ወገኖች ሆይ። ስለዚህ እግዚአብሔር ልባችንን ያስፋልን። ይሄ ዩኒቲና ፌሎሺፕ ልብ ስፋት ይጠይቃል። የልብ ስፋት እግዚአብሔር ይስጣችሁ። ሌሎችን የመቀበል የሚቀበል ልብ። ዲዮጥራጢስ ይላል እኛም ብንመጣ አይቀበለንም አይደለም የሚለው? ዲዮጥራጢስ አይቀበለንም። ዲሜጥሪዮስ ግን ሁሉም ይመሰክሩለታል። 3ኛ ሐዲስን ሄዳችሁ ተመልከቱ። የሚቀበል መንፈስ እግዚአብሔር ይስጣችሁ።